ኦፍ ኮርስ ፌሚኒዝምን እየደገፉ የሚቃወሙኝ ሰዎች አይ ቲንክ ከጉግል ያለፈ ኢንፎርሜሽን ያላቸው አይመስለኝም። ምክንያቱም እንደኔ ነው ያላቸው ይህን እንድትናገሪ ፍቃድ የሰጠሽው አቅም የሰጠሽ ፌሚኒዝም ነው? አልሰጠኝም ፌሚኒዝም። ምክንያቱም እንዳልኩሽ በ500 ክፍለ ዘመን ሴቶች እየተማሩ ከመጡ በ17ኛው ክፍለ ዘመን በ18ኛው ክፍለ ዘመን እነ ሜሪ ተምረው ስለ ፌሚኒዝም አድቮኬት ካረጉ ከነ ሜሪ በፊት ትምህርት ነበር ማለት ነው። ከነ ሜሪ በፊትም ሴቶች ይመርጡ ነበር። ከነ ሜሪ በፊትም ፕራይቬት ኦነርሺፕ ኦፍ ፕሮፐርቲዝ ነበረ፣ ወይም የግል ንብረት በራሳቸው ያደርጉ ነበር። ሴቶች ይመርጡ ነበረ። አት ሴም ታይም ደግሞ ይማሩም ነበረ። ግን የመጀመሪያው ዌቭ ሲጀምር ጥያቄው የሴቶች የመማር መብት፣ የመምረጥ መብት፣ ንብረትን የማካበት መብት ነው የመጀመሪያ ጥያቄያቸዋል። ይሄ ጥያቄ ራሱ ቫሊድ ጥያቄ አይደለም። ምክንያቱም ሴቶች ይማሩ ነበረ። የተማሩ ሴቶች ይህንን ጥያቄ ካነሱት ሴቶች ይማሩ ነበር። ለሁሉም ግን አክሰሰብል አልነበረም። ምክንያቱም ሴቶች ያኔ በጣም ፕራዮሪታይዝ የሚያደርጉት ሜሬጅንና ትዳርንና በትዳር ውስጥ ያለውን ኃላፊነት፣ ልጆችን መውለድ፣ ቤትን ማሳመር ነው። ኢቭን ድሮ የነበሩ ኮመርሻሎችን ካየሽ ካቻፕ ራሱ ስታስተዋውቅ ውበትን ማሳየት ትፈልጋለች። በቃ ሀፕሊ ሜሪድ እንደሆነች ማሳየት ትችላለች። ዲቴይሉ ሌላ ቢሆንም ማለት ነው። ስለዚህ እዚህ ሶሳይቲው አልተቃወምም የሴት ልጅን ትምህርት ቤት መሄድ አልተቃወምም። ተቃውሞ ማያውቅም አይደለም። ያኔ በሰለጠኑ በምንላቸው ዓለም ይቅርና እኛ ሀገር ራሱ ዘመናዊ ትምህርት ሲመጣ እኮ ሴቶች ተምረው ነበር። ግን የእኛ ማህበረሰብ ፕራዮሪታይዝ የሚያደርገው ወንድን ነው። ወንድን ፕራዮሪታይዝ ያደረገበት ምክንያት ለወንድ ስለሚያደላ ሳይሆን ወንድ ኃላፊነት ስላለበት፣ ወንድ ቤትን ስለሚመራ፣ ወንድ ቤትን ስለሚያስተዳድር ነው የበላይ ስለሆነ ወንድ እንዲማር ብለው ነው ፑሽ ያደረጉት። ከዛ በኋላ ዘመናዊ ትምህርት ከመጣ በኋላ እኮ ሴቶችም እንትን ብለው ነበር። አዎ